ወደ ፋዘር ስመጣለ ፋዘርም አንድ አመት ምናምን ከቆየ በኋላ ወጣ ይመስገን እንግዲህ በእኔ አጋጣሚ ጀስት በፈጣሪ ነው የመጀመሪያ ፈጣሪ ነው ሲቀጥል ደግሞ እኔ ነኝ ያስወጣሁት ማለት ይቻላል ጎበዝ እንደዚህ ምንድነው የሚባለው ማስረጃዎችን በማቅረብ ምናምን እና በልጅነት ይሄን ነገር ደግሞ ማድረግ በጣም ከሚገርም ምንም ነገር ሳያድርግ 17 አመት ተፈረደበት ኦኬ ምንም ነገር አላደረገም አልነበረም በቦታው ሌላ ቦታ ነበረ የምር ፋዘር ስለሆነ ብቻ አይደለም 17 አመት የተፈረደበትን ሰው 4 አመት ብቻ ታሰረ ወጣም አስወጣሁት ማለት ነው ማርያም ጽናት ገርመኝ ነው እግዚአብሔር አንድም ቀን እኔ ፖሊስ ቤት ገባለሁ ብዬ አስቤም አላውቅም አንድ ቀን አስቤ አላውቅም ምንም ነገር አልጎደለብኝም እኮ ግን እሱን የማስፈታት ህልሙ እኔ ጋር ያለው እሱ በታሰረ ቁጥር ቤት ውስጥ የሚጎሉ ነገሮች አሉ እኔ ከቨር ማላደርጋቸው ነገሮች አሉ እሱ ከመታሰሩ በፊት እኔ ምንም ነገር አልሰራም ነበር ቤቱን ከቨር የሚያደርገው እሱ ነው እና ደግሞ እንደ መጀመሪያ ልጅም የተነሳ ኃላፊነቱን ወስደ ምን ልበላችሁ እግዚአብሔር የሆነ በጣም ነው ሾክ ዲዮንኩትና የሄድክበትን ጽናት ምናምን ይሄ ራሱ አንድ ታሪክ ራሱ ምን ያህል ወደ ህይወት ላይ ወደፊት እንደምትሄድ ስላንተ በጣም ብዙ መናገር ይችላል በዚህ ስቶሪ ብቻና ማርያምን ወይሻ ትለያለሽ በጣም አድናቂሽ ነኝና አላቀም እንዲ በቃላት ምናምን ጎበዝ ምናምን ብዬ ምን ተምለው ነገር አይደለም ስራው ለራሱ ይናገራል እንደዚህ የሚያረግ ልጅ በጣም ከባድ ነው ማለት ላንተም አሜን በል አሜን መርቃት አግኝቼ ነው እየሰማሽ ነው ደግሞ አንቺ አለች ይሄ ማቆርጬ ነው አለች ዳሮ ቢተናል አጠፋም ግን እንዲ ቆይ የፖሊስ ደሞዙ ስንት ነበር ፖሊስ ደሞዙ እኔ ባለውበት ሰዓት 4200 ብር ነበረ